የህዝቡ እምነት እየተሸረሸረ የአገልግሎት ሰጪ ተቋማት ገጽታ እየደበዘዘ በመጣበት በዚያ ወቅት የችግሩ ስር መስደድ ኢትዮጵያችንን ለከፋ ኢኮኖሚያዊና ማህበራዊ ውድቀት የሚዳርግ ስጋት ሆኖ ሰነባብቷል። ከዚህ አደገኛ እውነታ በመነሳት ነበር ከ5 ዓመታት በፊት በጠቅላይ ሚኒስትሩ በዓለ ሲመት ወቅት ሌብነት የሀገር ብሔራዊ ደህንነት አደጋና የህልውና ጉዳይ ተደርጎ የተወሰደው። በተለይ ሌብነትን እንደ ቀላል ድክመት ሳይሆን እንደ ከፍተኛ የደህንነትና የህልውና አደጋ በማየት በቀጣይ ዓመታት ትልቅ ትኩረት ሰጥተን እንሰራለን። ኢትዮጵያ የተቸገረችው የመልማት አቅም አጥታ ሳይሆን ያላትን አልምቶ ብልጽግናዋን የሚያረጋግጥላትን አካል ነበር። ይህን ከተረዳ በኋላ የህልም ጉልበትን ሰንቆ የኢትዮጵያን የማደግ አቅሞችን አሰባስቦ ከድህነት የመውጣት ቁጭትን በብልጽግናዋ ሊያወራርድ የመደመር መንግስት ዕለት በዕለት ወደ ግዙፍ ኢኮኖሚ ግንባታ ትግበራ ገባ። በአዲሱ መንገድም ብዙዎች ቀድመው በድህነቷ የሚያውቋት ኢትዮጵያ እንዲህም ትችላለች እንዴ ብለው አብዝተው የተደነቁበትን ስኬት ማስመዝገብ ቻለች። ሀገርን ለማሳደግ ጊዜ የለንም ዓለም ጥሎን ሂዷል ብሎ የመደመር መንግስት ሌት ከቀን 7/24 ያለ ረፍት ሲሰራ፣ ቀይ በውስጥ የበቀሉ አረሞች ደግሞ ከእናት ሀገራቸው ስርቆትን ጀመሩ። እርግጥ ማሳ ስንዴ ብቻ ሳይሆን እንክርዳድ እንደሚያበቅል ሁሉ በብልጽግና ሳቢ ውስጥም ከሀገር አበልጻጊዎች በተቃራኒ ራሳቸው ሊበለጽጉ የፈለጉ ግለሰባዊ ሌቦችም አልጠፉም። እነዚህን ሙሰኛና የብልሹ አሰራር ተለማማጆች በህግ አግባብ ተጠያቂ ሊሆኑ ይገባል እያለ ህዝቡም ከመንግስት ጋር ባካሄዳቸው የውይይት መድረኮች ላይ አንስቷል። ይህም ተጠያቂነት አንዱ ሌብነት የመጸየፍ ህዝባዊ እርምጃ ኃይል የሚፈጥር አቅም ነው። ሌባን የማክበር ስራ ቢቆም በተገቢው ቅጣት ቢሰጥ፣ ምክንያቱም ሀገር የማስቀጠል ጉዳይ ነው። ይሄ ህብረ ብሔራዊነታችንን እኮ በሌቦች ህብረ ብሔራዊነት ተመንጥቀናል። በጥቅም በጎሳ ስም ተሳስረው ሀገር የሚቦረብሩ አሉና ፓርቲው ውስጥ ሆነው ሁለት ፊት የሚጫወቱ አካላትን የመፈተሽ ጉዳይ እንዴት አይቻችኋል? በቂ ነው ብላችሁ ታምናላችሁ ሆይ? ሁሉን ጥረታችሁን በአክብሮት የምናየውና አብረናችሁ የምንሰራ ስለሆነ በተለይ በሙስና ረገድ እጃችሁን ታጥባችሁ እርስ በርስ የመተናነቅ ስራ ከናንተ ይጠበቃል። ከሞላ ጎደል ጤናማ ሰዎች አላችሁ፣ መሃላችሁ ግን አሁንም እንግርዳዶች አሉና አብረን እንንቀለው። ይሄን እውነቱን ነገር ነው ብዬ የምላችሁ። በተግባር ያየናቸው ሰዎች አሉ። እንግዲህ ጥቁር ነገር ብዙ ነጭ ነገር ያቆሽሻል፣ ያሳያል፣ ያጠቁራልና አብረን እንንቀለው። እንኳንም ህዝብ እየጠየቀ ይቅርና ወትሮም ኢትዮጵያ በብልጽግናዋ ስትሰራ የማይታለፉ ቀይ መስመሮች ብሎ የመደመር መንግስት ከለያቸው ጉዳዮች ሌብነት አንዱ ነው። እንዲህ ያሉ ከስብዕና ያነሱ ግላዊነት ቀይ ከረባት ለባሾች ሲል ጥግ ላይ ያስቀምጣቸዋል። በኢትዮጵያ ውስጥ መንግስታዊ ሌብነት የቆመ ቢሆንም በግለሰቦችና በመንግስት ኃላፊዎች የሚፈጸም ሙስና እንዲሁም ብልሹ አሰራር አሁንም እንቅፋት በመሆኑ በጋራ እንታገለው እያሉ ጠቅላይ ሚኒስትር አብይ አህመድ ደጋግመው ሲገልጹት ከርመዋል። ቀይ መስመር ያልነውን ሌብነት ቀይ ምንጣፍ አድርገውታል። ቀይ ምንጣፍ አድርገው በነፃነት የሚንሸራሸሩበት ሰዎች እየተፈጠሩ ሄደዋል። ሌብነት በጣም እያስቸገረን ያለ በሽታ ነው። ግን መገንዘብ ያለብን ነገር ሰው በሌብነት ልብሱን ሊቀይር ይችላል። የልጁን ምግብ ሊቀይር ይችላል። ሳሎን ሊቀይር ይችላል። ቤት ግን አይገነባም። ቤት ሰርቶ ሊሆን ይችላል። ሀገር መስራት እስካልቻለ ድረስ ግን ያ ቤት ይፈርሳል፣ ይወረሳል። ከ5 ዓመት በፊት የሌብነት አደገኝነት ተለይቶ እሱንም ለመዋጋት እንደሚሰራ በጠቅላይ ሚኒስትሩ የተገባው ቃል አሁን በተግባር ተተርጉሟል። የኢትዮጵያ ግዙፍ የኢኮኖሚ እድገት እንዳይሳለጥ በሚያጋጥሙ አሜኬላዎችን በህግ አግባብ የመጠየቅ እርምጃ መንግስት መውሰድ ጀምሯል። ይህ ደግሞ ህዝብ ጠየቀ፣ መንግስትም ለህዝብ ጆሮ ሰጥቶ ሲከውን በሌብነትና በሌቦች ላይ የመዝመት የመናበብ ውጤት ነው። በእርግጥ ሁሉም እሳቢዎች በአንድ መስመር ይፈሳሉ፣ የለውጡ ስኬቶችን በአንድ ጅረት ይንቆረቆራሉ ብሎ ማሰብም ዘበት ነው። አንዳንድ በአቋራጭ ሀገርን ብልጽግና ክዶ ራስን የማበልጸግ ፍላጎትና አዝማሚያዎች በግዙፉ የኢኮኖሚ እንቅስቃሴዎች ታይተዋልና የመንግስት ኮሚኒኬሽን አገልግሎት ሚኒስትር እናታለም መለስ ያልተገባ ሀብት፣ ያልተገባ ኃይልና ያልተገባ ጥቅም ፍላጎት የመደመር መንግስት አደጋዎች ናቸው ብሎ የመደመር መንግስት ገና ከጠዋቱ ቀይ መስመር በማስመር
እነዚህን ብልሹ አሰራሮች ለማከም ለመፈተሽ ዕለት በዕለት ደግሞ በሚደረጉ ግዙፍ የኢኮኖሚ ግንባታዎችና ስራዎች ውስጥ በቀጥታና በተሳለጠ ሁኔታ ያለ እንቅፋት ለመሄድ ያስችሉኛል ያላቸውን የህግ ማዕቀፍና ነፃና ገለልተኛ የሆኑ ይህንኑ የሚያሳልጡ ተቋማት ሪፎርም በማድረግ ነው ስራውን የጀመረው። የህግ የበላይነት ሰፍኖ የሌቦች እጅ ሲታሰር ያኔ የኢትዮጵያ የኢኮኖሚ እድገት ሙሉ ፍሬ አፍርቶ ብልጽግናዋም የጋራ ተጠቃሚነት ላይ የነገሰ ይሆናል። የሀገርን ሀብት ለሀገር ልማት ማለትም እንዲያ ነው።